ጤና ይስጥልን እንደምን ዋላችሁ ከእኩለ ቀን ስፖርት ዜናዎች ጋር ዳናይት ሲሳይ ነኝ አብራችሁን ቆዩ የባህር ዳር ዓለም አቀፍ ስቴዲየም በሀገር አቀፍ ደረጃ ለሚካሄዱ ውድድሮች አማራጭ የሚያሰፋ ነው ተብሏል ስቴዲየሙ የግንባታ ሂደት ካለፈው 6 ወር አንጻር ብዙ ስራዎች እየተጠናቀቁ መሆኑን ስቴዲየሙን የጎበኙት የባህልና ስፖርት ሚኒስቴር ባለሙያዎች ተናግረዋል ተጨማሪ አለ የፊፋንና የካፍን መስፈርት ባሟላ መልኩ ግንባታው እየተከናወነ የሚገኘው የባህር ዳር ዓለም አቀፍ ስቴዲየም ግንባታው ተጠናቆ ጨዋታዎችን ሙሉ ለሙሉ ለማስተናገድ ስራዎች እየተከናወኑ ይገኛሉ። ይህ ዓለም አቀፍ ስቴዲየም ግንባታው ሙሉ ለሙሉ ሲጠናቀቅ ደግሞ የውድድር ማካሄጃ ቦታዎችን አማራጭ የሚያሰፋ ነው ብለዋል። የባህር ዳር ስቴዲየምን የጎበኙት የባህልና ስፖርት ሚኒስቴር ድጋፍ ሰጪ ቡድን አባላት በተለይ የፊኒሺንግ ስራዎች ወደ መጨረሻ ላይ ወደ ማጠናቀቂያ ስራዎች ላይ ገብተው እየተሰሩ ያሉ ነገሮች አሉና በተለይ ከመብራት ጋር ተያይዞ ያሉ ነገሮች ከስፖርተኞች መታጠቢያ ክፍሎች ጋር ያሉ ነገሮች ማረፊያዎች ላይ ያለው ነገር ይሄ ወንበር ራሱ ከዚህ በፊት ዝም ብሎ መጥቶ ነበር አልተገጠመም ነበር ነው ሪፖርት ላይ ያየነው አሁን ተገጥሞ ነው የምናየው ስለዚህ ሁሉ ነገር የማስዋብና የማጠናቀቅ ስራ ላይ ነው ያለው ስቴዲየሙና በጥሩ ደረጃ ላይ እንዳለ የገመገምን ያለ ነው ማለት እንግዲህ በጉብኝታችን ወቅት ከኛ በፊት የነበሩትን ቲሞች መጥተው ስላዩ ሞርኛ ፎከስ ያደረግ ነው ከ6 ወር ውስጥ ምን ለውጥ አለ ምን አዲስ ነገር አለ ምን የተሰራ ነገር አለ የሚለው ነበር ያየን የነበረው በጉብኝታችንም እንደተረዳ ነው ስታዲየሙ በእውነት ዋው የሚያስበላው ደስ ይላል ዓለም አቀፍ ጨዋታዎችን ለማስተናገድ በሚችል መልኩ የፊፋንና የካፍን ስታንዳርድ በተጠበቀ መልኩ እየሰሩ መሆኑን አይተናል። የባህልና ስፖርት ሚኒስቴር በየ6 ወሩ የክልሎችን እንቅስቃሴ ለመደገፍና ለመከታተል በማሰብ ባለሙያዎችን ወደ ተለያዩ ክልሎች ይልካል። ባህር ዳር ላይ የተላኩ የሚኒስትሩ ባለሙያዎችም የባህር ዳር ስቴዲየም ወቅታዊ የግንባታ ሂደትን ተመልክተዋል። በመልከታቸውም የስቴዲየሙ የግንባታ ሂደት በፍጥነት እየተከናወነ መሆኑንና ካለፉት 6 ወራት አንጻርም አሁን ላይ ብዙ ስራዎች ወደ ማጠናቀቂያ ምዕራፍ እየተሸጋገሩ መሆናቸውንም ገልጸዋል። ጥሩ ተስፋ ያለው ሀገራችን ላይ ያሉትን የስፖርት እንቅስቃሴዎች ወደ ተላቀ ነገር ወደ ተሻለ ነገር ማምጣት የሚችል ትልቅ ስቴዲየም ነው ብለን ነው የምናስበው። አንድ ሀገር ላይ የሆኑ ዓለም አቀፍ ወይም ደግሞ ሀገር አቀፍ ጉር አቀፍ ወይም ደግሞ ሀገራዊ የሆኑ ውድድሮች ለማካሄድ ስቴዲየሞች እጅግ በጣም ወሳኝ ናቸው። ስለዚህ ባህር ዳር ስቴዲየም ደግሞ ሀገሪቷ ውስጥ ካሉት ስቴዲየሞች በተሻለ ስታንዳርድ ላይ ያለና የሚጠቀስ ስቴዲየም ነው። በቀጣይ ሀገር አቀፍ ውድድሮችን ወደ ባህር ዳር ለማምጣት በተቋሙ በኩል እንደሚሰሩም ነው ባለሙያዎች የገለጹት። ዓለም አቀፍ ጨዋታዎች ደግሞ እንዲደረጉ ደግሞ ክልሉም የራሱን አቅዶ መስራት መቻል አለበት። እንደ ሚኒስቴር መስሪያ ቤትም ደግሞ ጨዋታዎች ደግሞ ወደዚህ መጥተው አልቆ ደግሞ ይህንን ዓለም አቀፍ ጨዋታዎችን ሲስተናገዱ ለማየት መቼም ትልቅ ስራ ይጠብቃልና ያው አቅዶ ተቀናጅቶ መስራት ይጠይቃል። ስቴዲየሙ በቂ የመለማመጃ ሜዳዎችን በውስጡ ያካተተ መሆኑ ደግሞ ለውድድር በቂና ተመራጭ ያደርገዋልም ብለዋል። የክልሉን ስፖርት ለማሳደግ የፌዴሬሽን አመራሮችና ባለሙያዎች የተጣለባቸውን ግዴታ ሊወጡ እንደሚገባ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ ያሳስበዋል። በአዲስ ለተደራጀው የክልሉ የስፖርት ፌዴሬሽኖች ድጋፍና ክትትል ከማድረግ ባለፈ ኃላፊነታቸውን ባልተወጡት ላይም ተጠያቂነት እንደሚኖር ኃላፊው ተናግረዋል። መልሶ ጥበቡ በጉዳዩ ላይ ተጨማሪ አለው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የስፖርቱን ዘርፍ ለማሳደግ የተለያዩ የአደረጃጀት ተግባራትን እያከናወንኩ ነው ብሏል። ቢሮው ከሰሞኑ በክልሉ የሚገኙ የስፖርት ፌዴሬሽኖች በአዳዲስ የማደራጀት ተግባር አከናውኗል። እንደ አዲስ የተመረጡም ይሁን ነባር የፌዴሬሽን አመራሮች ስፖርቱን የማሳደግ ኃላፊነታቸውን ሊወጡ ይገባል ያሉት የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ ናቸው። እነዚህ የፌዴሬሽን አመራሮች ከዚህ በፊት እንደነበረው በውድድር ጊዜ ብቻ የሚገኙ አመራሮች እንዲሆኑ አንፈልግም። ምክንያቱም ስፖርቱ መደገፍ ያለበት በማህበረሰቡ ነው። ማህበረሰቡ ጉልበቱን ፋይናንሱንና እውቀቱን አስተባብሮ ስፖርቱን መደገፍ መቻል አለበት። የክልላችን ስፖርት ከጊዜ ወደ ጊዜ ውጤቱ እየጨመረ ነው የመጣው። የማህበረሰቡ ፍላጎትም እየጨመረ እያደገ ነው የመጣው። ስለዚህ የማህበረሰቡን ፍላጎት የማህበረሰቡን ለስፖርቱ ያለውን ፍቅር በሚመጥን ሁኔታ ስፖርቱን ሊመሩ የሚችሉ የፌዴሬሽን አመራሮችን መልሶ የማደራጀት ስራ ነው እየሰራን ያለ ነው። የፌዴሬሽን አመራሮች ላይ ጥብቅ ቁጥጥር እናደርጋለን ያሉት የቢሮ ኃላፊው አንድ የፌዴሬሽን አመራር ለ4 ዓመት ተመርጦ የሚቆይበት እድል እንደማይኖርም ተናግረዋል። ቀጣይ እንደስከዛሬው ለ4 ዓመት ተመርጦ የሚቀመጥ የፌዴሬሽን አመራር አይኖርም። ስራዎችን በተገቢው መንገድ መምራት
ማህበረሰቡን ሞቢላይዝ የማያደርግ ሪሶርስ የማያመጣ አቀናጅቶ ማስተዳደርና መምራት የማይችል የፌዴሬሽን አመራር ምናልባትም 4 አመቱን የምንጠብቅበት ጊዜ ካሁን በኋላ ያበቃል። በዚህ ልክ ነው ከፌዴሬሽን አመራሮችም ጋር ከጉባኤተኛውም ጋር የተነጋገርነው። በመሃሉ እኛ ቼክ ኤንድ ባላንስ ስራዎችን እንሰራለን፣ እንደግፋለን፣ እንቆጣጠራለን፣ እንከታተላለን። መንግስት የሰጠን ኃላፊነትም ይሄ ነው። ማህበራትን መከታተልና መደገፍ መቆጣጠር ነው። በልኩ ማከናወን የማይችሉ የፌዴሬሽን አመራሮችን እየገመገምን ሳብ እያደረጉ እርምጃዎችን እስከ መውሰድ ድረስ የሚደርስ የቁጥጥር ስርዓት እንዘረጋለን በእኛ በኩል እንጂ እንደስከዛሬው አንዴ የተመረጠ የፌዴሬሽን አመራር 4ቱንም አመት ያለ ማንም ሳይነካው የሚቀጥልበት ሁኔታ አይኖርም። እኛም እንግዲህ የቁጥጥር አካሄዳችን ጠንከር አድርገን ለመሄድ እንሞክራለን። የፌዴሬሽን አመራሮችን ከመቆጣጠርና ከመደገፍ ባለፈ የተቋሙ ባለሙያዎችን መቆጣጠርና ፌዴሬሽኖች ኃላፊነታቸውን እንዲወጡ ክትትል ማድረግ እንዳለባቸውም አቶ መልካሙ ጸጋዬ ሀሳባቸውን ሰጥተዋል። በባለሙያ ደረጃም መስተካከል ያለባቸውን ባለሙያዎች ለማስተካከል ጥረት አድርገናል። ከዚህ በኋላ እንደ ባለሙያ እነዚህን ማህበራት በምን ልክ መደገፍ መከታተልና መቆጣጠር አለብን የሚለውን ይዘን እየሰራን ነው የምንገኘው። የብሪቲሽ ካናዳና ሜክሲኮ ኤምባሲዎች በጥምረት የሚያዘጋጁት የዲፕሎማቶች እግር ኳስ ውድድር ለ4ኛ ጊዜ የፊታችን ቅዳሜ ይካሄዳል። በርካታ ኤምባሲዎችና ዲፕሎማቶች የሚሳተፉበት ይህ መርሃ ግብር ከባለፈው ውድድር አንጻር ያለውን ኃላፊነትና ኃይል በመጠቀምም አብሮነትን በሚያጎላ መልኩ እንደሚካሄድም ተገልጿል። ባዝ መኮንን ከአዲስ አበባ ተጨማሪ አድርሶናል። የእንግሊዝ ካናዳና ሜክሲኮ ኤምባሲዎች በጥምረት የሚያዘጋጁት የዲፕሎማቶች እግር ኳስ ውድድር ዘንድሮ ለ4ኛ ጊዜ ይካሄዳል። የፊታችን ቅዳሜ ሰኔ 6 2018 ዓ.ም በሚካሄደው ውድድር ከ25 ሀገራት የተውጣጡ ዲፕሎማት ቡድኖች ተሳታፊ ይሆናሉ። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ ውድድሩ የሀገራትን የእርስ በርስ ግንኙነት የሚያጠናክር መሆኑን ገልጸው ለውጥ ላይ ያለችውን አዲስ አበባ ለዓለም አቀፉ ማህበረሰብ ለማስተዋወቅ ከፍተኛ ሚና እንደሚኖረው ገልጿል። እንደዚህ አይነት ትልልቅ ኢቨንቶች ሶፍት ፓወር ያላቸው አገርን ከሀገር የሚያገናኙ ካልቸርን በደንብ ሊያዳብሩ የሚችሉ ኤምባሲ ለኤምባሲ አገሮች ለሀገሮች ጋር ግንኙነትን የሚፈጥሩበትና ካልቸራችንን አንድነታችንን እሴታችንን የምናዳብርበት ሾኬዝ የምናደርግበት ትልቅ ፕሮግራም ነው እንደሚሆን የምንጠብቀው። ይህን አዲስ አበባ ደግሞ አሁን ለእንደዚህ አይነት ስፖርታዊ ሁነቶች ምቹ ሁኔታዎች ተፈጥረዋል። አድጎም ከዚህ በላይ በርካታ ተሳታፊዎች እንደሚመጡ ተስፋ እናደርጋለን። የውድድሩ አዘጋጆች የሜክሲኮ፣ ካናዳና እንግሊዝ ኤምባሲ ተወካዮች እንዲሁም የአሜሪካ ኤምባሲ ተወካይ በበኩላቸው እግር ኳስ ዓለም አቀፍ አንድነትን ለማጎልበት ከፍተኛ ሚና ያለው መሆኑን ተናግረዋል። ሁላችንንም ያሰባሰበን እግር ኳስ ነው። እዚህ በመገኘታችንም ደስተኞች ነን። በዚህ መርሃ ግብር እግር ኳስ ያለውን ማህበራዊ ሚና ማሳየት እንፈልጋለን። እግር ኳስ ከሌሎች ስፖርቶች የተሻለ ሁኔታ ዓለምን አንድ የማድረግ አቅም አለው። የኢትዮጵያና ካናዳን 60 ዓመታት የተሻገረ አብሮነት በእንዲህ አይነት መድረክ የማክበር ልምድ በማግኘታችንም ደስተኞች ነን። እግር ኳስ ዓለምን አንድ ለማድረግና በአብሮነት ለማስተሳሰር ከፍተኛ ኃይል አለው። እንደ አሜሪካ በዚህ መድረክ በመሳተፋችን ደስተኞች ነን። With that said, the U.S. Embassy is really looking forward to a great tournament. The UK Embassy started this 4 years ago. የውድድር ከ4 ዓመት በፊት ሲጀመርም ነበር። ያኔ ውድድሩ ትንሽ ነበር። አሁን በርካታ ተሳታፊዎች ያሉት በትልቅ ደረጃ የሚካሄድ መድረክ ሆኗል። Really brought people together. We have more teams in the competition. የእንግሊዝ ኤምባሲ ተወካይ ሹዊንስ የሚባል ፕሮጀክት በመክፈት በቀጣይ በአፍሪካ ዋንጫ የሚደርሱ ዳኞችን ለማፍራት ዳኞች ልማት ላይ እየሰሩ እንደሚገኝና ይህንንም አጠናክረው እንደሚቀጥሉ ተናግረዋል። So the UK has been supporting referee development. ዩናይትድ ኪንግደም በኢትዮጵያ የዳኞች ልማትን እየደገፈች ትገኛለች። በቀጣይ ለአፍሪካ ዋንጫ የሚደርሱ ባለሙያዎች ይኖራሉ ብለን ተስፋ እናደርጋለን። ከሽዊንስ ፕሮጀክት ጋር በመተባበር ወጣት ዳኞች ልማት ላይ እየሰራን ነው። በዚህም ደስተኞች ነን። And bringing more women and girls into the sport of football. ቅዳሜ ሰኔ 6 2018 ዓ.ም የሚካሄደውን የዲፕሎማቶች የእግር ኳስ ውድድር በተሳካ ሁኔታ ለማስተናገድ አስፈላጊው ቅድመ ዝግጅት መደረጉን አዘጋጆች ገልጸዋል። ከውጪ በበርካታ ሁነቶች የተወጠረ